ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የጥቅምት 7 2018 ዓ.ም የዕለቱ ዜናዎች ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹን በውጭ ሀገራት ከዳያስፖራው ማህበረሰብ ጋር የነበረው የአጀንዳ ማሰባሰብ ስራ በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። በኢትዮጵያ ለፍልሰተኞች የሚሰጡ ድጋፎችና ምላሾችን በስትራቴጂክ ቅድ በመምራት የበለጠ ውጤታማ ለማድረግ እንደሚሰራ ተገለጸ። የኢትዮጵያ የባህር በር ጥያቄ ዓለም አቀፍ የተፈጥሮ ሀብት አጠቃቀም ስምምነቶችን መሰረት ያደረገ ነው። በተያዘው በጀት ዓመት ከ3.5 ሚሊዮን በላይ ስማርት የአገልግሎት ማሳለጫ ቴክኖሎጂዎችን ለደንበኞች ለማቅረብ ዝግጅት መደረጉን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገለጹ። የአዲስ አበባ የልማት ስኬቶች በታማኝነትና በወቅቱ የሚከፍሉት ግብር ተግባር ላይ መዋሉን የሚያሳዩ መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ታማኝ ግብር ከፋይ ተሸላሚዎች ገለጹ። የሚሉት የዕለቱ ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። በውጭ ሀገራት ከዳያስፖራው ማህበረሰብ ጋር የነበረው የአጀንዳ ማሰባሰብ ስራ በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ የዓለም ሀገራት ሲካሄድ የነበረው የአጀንዳ ማሰባሰብ ስራ በተመለከተ መግለጫ ሰጥቷል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ በዚህ ወቅት እንዳሉት በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤሚሬትስ፣ በስዊድንና እንግሊዝ የዳያስፖራ ወገኖች የተሳተፉበት መድረክ ተከናውኗል። ተሳታፊዎች በመድረክ እንዲሁም በበይነ መረብ ሀሳባቸውን ማካፈላቸውንና አጀንዳዎቻቸውን ማቅረባቸውን ገልጸዋል። በኢትዮጵያ ለሀሳብ ልዩነት መንስኤ ናቸው ያሏቸውን ጉዳዮች ተመካክረው በመለየት ለኮሚሽኑ ማስረከባቸውን ገልጸዋል። አጀንዳ ከመስጠት ባለፈ በሀገራዊ ምክክር ጉባኤው ላይ የሚሳተፉ ተወካዮቻቸውን መምረጣቸው ተናግረዋል። በመሆኑም መድረኮቹ ኢትዮጵያውያንና ትውልደ ኢትዮጵያውያን መብታቸውን ተጠቅመው በንቃት የተሳተፉባቸው መሆናቸውን ገልጸዋል። ልዩነቶችን በሰላም አማራጭ ብቻ ለመፍታት የሚያስችል ምክክር የተካሄደበት መሆኑን አንስተዋል። በምክክሩ ያልተሳተፉ የዲያስፖራ አባላት በበይነ መረብ የሚሳተፉበት እድል እንዳለ ገልጸዋል። በኢትዮጵያ ለፍልሰተኞች የሚሰጡ ድጋፎችና ምላሾችን በስትራቴጂክ ቅድ በመምራት የበለጠ ውጤታማ ለማድረግ እንደሚሰራ ተገለጸ። የኢትዮጵያ መንግስት ዜጎች ህጋዊ በሆነ መንገድ ከሀገር እንዲወጡ እንዲሁም በሀገራቸው ሰርተው እንዲለወጡ የሚያስችሉ ዘርፈ ብዙ ተግባራት እያከናወነ ይገኛል። በዚህም ዜጎች በሀገራቸው እንዲሰሩ ህጋዊና ደህንነቱ የተረጋገጠ የፍልሰት አስተዳደር ለመዘርጋትና ከፍልሰት ጋር ተያያዥነት ያላቸው ጉዳዮች ላይ ያተኮረ የ5 ዓመት ስትራቴጂክ እቅድ ይፋ አድርጓል። ስትራቴጂክ እቅዱ የተዘጋጀው በኢትዮጵያ መንግስትና በዓለም አቀፉ የፍልሰት ድርጅት ትብብር ነው። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪ አሊ በዚህ ወቅት እንደገለጹት ለፍልሰተኞች ምላሽና ድጋፍ የሚሰጡ ማዕከላት እየተቋቋሙና ፍልሰተኞችን የሚያካትቱ ማህበረሰብ አቀፍ መርሃ ግብሮች እየተከናወኑ ናቸው። ስትራቴጂክ እቅዱ ዜጎች በሀገራቸው ሰርተው የሚለወጡበት ምቹ ሁኔታ መፍጠር፣ በህጋዊ መንገድ ከሀገር የሚወጡበትን መንገድ ማመቻቸት፣ የፍልሰተኞችን ህይወትና ደህንነት መጠበቅና ሌሎች ሁኔታዎችን ማካተቱን ተናግረዋል። በፍትህ ሚኒስቴር የብሔራዊ የፍልሰት ትብብር ጥምረት ሴክሬታሪያት ኃላፊ አቶ አብርሃም አያሌው በበኩላቸው በኢትዮጵያ መደበኛ ያልሆነ ፍልሰትን ለመከላከል ከፍተኛ ትኩረት በመስጠት በርካታ ተግባራት እየተከናወኑ ናቸው። የሀገሪቷን የፍልሰት አስተዳደር ለማጠናከር፣ ተጠያቂነትን ለማሳደግ፣ አገልግሎት አሰጣጡን ለማሻሻል የሚረዱ የሪፎርምና የአቅም ግንባታ ስራዎች በማከናወን ላይ መሆናቸውን አስታውቀዋል። የዓለም አቀፉ የፍልሰተኞች ድርጅት የኢትዮጵያ ተወካይ አቢባቱ ዋኔ እንደገለጹት ስትራቴጂክ እቅዱ በዋናነት መደበኛ ባልሆነ ፍልሰት የዜጎች ህይወት እንዳይጠፋና መደበኛ ፍልሰትን ለመደገፍ ያግዛል። የኢትዮጵያ የባህር በር ጥያቄ ዓለም አቀፍ የተፈጥሮ ሀብት አጠቃቀም ስምምነቶችን መሰረት ያደረገ መሆኑን በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈትሂ ማህዲ ገለጹ። ምክትል ሰብሳቢው ዶክተር ፈትሂ ማህዲ ከኢዜአ ጋር ባደረጉት ቆይታ እንደገለጹት የባህር በር ማግኘት ብሔራዊ ጥቅምን ለማስጠበቅና ፈጣን ኢኮኖሚያዊ እድገትን ለማረጋገጥ ወሳኝ ነው። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት የሰጥቶ መቀበል መርህን የተከተለና ዓለም አቀፍ የተፈጥሮ ሀብት አጠቃቀም ስምምነቶችን መሰረት ያደረገ መሆኑን ተናግረዋል። ኢትዮጵያ በታሪክ የባህር በር እንደነበራት አስታውሰው የባህር በሩን ያጣችው በታሪካዊ ጠላቶቿ ሴራና በወቅቱ በነበሩ መሪዎች ቸልተኝነት መሆኑን አስታውሰዋል። ዓለም አቀፉ ማህበረሰብ የባህር በር የሌላቸው ሀገራትን የባህር በር ተጠቃሚ የሚያደርጉ ህጎችን ማስቀመጡን ጠቅሰዋል። ህጉ የባህር በር የሌላቸው ሀገራት ዝግ ሆነው መቀጠል እንደሌለባቸውና ባህሩም ሆነ በባህሩ ውስጥ የሚገኙ የተፈጥሮ ሀብቶች የጋራ ሀብት እንደሆኑ ያስቀምጣል ብለዋል። የኢትዮጵያ የባህር በር የማግኘት ጥያቄ ከነዚህ ህጎች የሚመነጭ መሆኑን ጠቅሰው ጥያቄው አሁን ላይ በዓለም አቀፍ ደረጃ እውቅና እያገኘ መምጣቱን ተናግረዋል። ለህጉ ማስፈጸሚያ የተባበሩት መንግስታት ድርጅት አዋዛ የተሰኘ የድርጊት መርሃ ግብር አዘጋጅቶ ስራ ላይ ማዋሉን ገልጸዋል።
በተያዘው በጀት ዓመት ከ3.5 ሚሊዮን በላይ ስማርት የአገልግሎት ማሳለጫ ቴክኖሎጂዎችን ለደንበኞች ለማቅረብ ዝግጅት መደረጉን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ገለጹ። ኢትዮ ቴሌኮም በኢትዮጵያ ኢንተርኔት ተደራሽነትን ይበልጥ ለማሳደግ የሚረዳ ዘ ኔክሰስ የተሰኘ አገልግሎት በይፋ አስጀምሯል። የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ የኢትዮጵያን ዲጂታል ኢኮኖሚ ግንባታውን ለማድረግ ኢትዮ ቴሌኮም ለቴሌኮምና ዲጂታል መሰረተ ልማት ግንባታ ትኩረት መስጠቱን ተናግረዋል። ባለፉት 6 ዓመታትም የአራተኛውና አምስተኛው ትውልድ አገልግሎት ክላውድ የቴሌብርና ዘመን ገበያን ጨምሮ ስራ ላይ የዋሉ መሰረተ ልማቶች ትልቅ አቅም እየፈጠሩ መሆኑን ጠቅሰዋል። በኢትዮጵያ 85.9 ሚሊዮን የኢትዮ ቴሌኮም ደንበኞች እንዳሉ አመልክተው ከእነዚህ ውስጥ 47 ሚሊዮን ብቻ ኢንተርኔትን እንደሚጠቀሙ አስታውቀዋል። ለዚህም የተለያዩ ምክንያቶች ቢኖሩም የመጠቀሚያ ስማርት መሳሪያዎች ዋጋ መወደድ ዋነኛው ምክንያት መሆኑን ጠቁመዋል። ኢትዮ ቴሌኮም ይህንን ታሳቢ በማድረጉ ዘ ኔክሰስ የተሰኘ አገልግሎት ይፋ ማድረጉን ገልጸዋል። አገልግሎቱ ተደራሽ ለማድረግ የክላውድ ቴክኖሎጂን የሚጠቀሙ የእጅ ስልኮች፣ ላፕቶፖች፣ ታብሌቶችና ወርክ ስቴሽኖችን በተመጣጣኝ ዋጋ ለገበያ ማቅረቡን ገልጸዋል። መሳሪያዎቹን የሚጠቀሙ ደንበኞች የኢትዮ ቴሌኮምን ክላውድ በቀጥታ በመጠቀም አገልግሎት ማግኘት የሚያስችላቸው መሆኑን አብራርተዋል። በተያዘው በጀት ዓመት ከ3.5 ሚሊዮን በላይ ስማርት ቴክኖሎጂዎችን ለማቅረብ ዝግጅት መደረጉን ጠቁመው ይህም የኢንተርኔት ተደራሽነትን በከፍተኛ ሁኔታ የሚያሻሽለው ነው ብለዋል። የአዲስ አበባ የልማት ስኬቶች በታማኝነትና በወቅቱ የሚከፍሉት ግብር ተግባር ላይ መዋሉን የሚያሳዩ መሆናቸውን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ታማኝ ግብር ከፋይ ተሸላሚዎች ገለጹ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ግብር ለሀገር ክብር በሚል መሪ ሐሳብ የታማኝ ግብር ከፋዮች የእውቅና ሽልማት መርሃ ግብር አካሂዷል። ከተሸላሚዎች መካከል ለአራተኛ ጊዜ የፕላቲኒየም ደረጃ ሽልማትን ያገኘው የዩና ቢዝነስ ዳይሬክተር ዮናታን አብይ የተሰጣቸው እውቅና ለድርጅታቸው አመራርና ሰራተኞች ደስታን የሚፈጥር የትጋት ውጤት መሆኑን ገልጸዋል። ለከተማ አስተዳደሩ በታማኝነት የሚከፍሉት ግብር ልማት ላይ የዋለ መሆኑን በአዲስ አበባ የተሰሩ የልማት ስራዎች ማሳያ መሆናቸውን ተናግረዋል። የኤሌክትሪክ ዕቃዎች አስመጭና የታማኝ ግብር ከፋይ ተሸላሚዋ እጸገነት ጌታቸው የተሰጣቸው ሽልማትና እውቅና ታማኝነትን በማስቀጠል ለተሻለ ስኬት ኃላፊነት የወሰድንበት ነው ብለዋል። ሌላኛው ተሸላሚ አብዱል ሐሚድ ራማቶ በበኩላቸው ግብርን በታማኝነትና በወቅቱ በማክፈል የተሰጣቸው እውቅና ደስታ ፈጥሮብኛል ብለዋል። የእውቅና ሽልማቱም የተሻለ ስኬትን በማስመዝገብ ለመንግስት የሚከፍሉትን ግብር ታማኝነት ለመክፈልና ለማሳወቅ አቅም የሚፈጥር መሆኑን ገልጸዋል። ተሸላሚዎቹ እውቅናው በንግድ ስራ ለተሰማሩ ሁሉ ግብርን በታማኝነት ለመክፈል ትምህርት የሚሰጥ ነው ብለዋል። ከሀገር የሚቀነስ ነገር ባለመኖሩ ግብርን በታማኝነት መክፈል የህሊና እርካታን የሚሰጥ ጉዳይ መሆኑን በማንሳት በአዲስ አበባ የተመዘገቡ አስደናቂ የልማት ስኬቶች የግብር ከፋዩ ጉልህ አስተዋጽኦ ውጤት መሆኑን ተናግረዋል። በዚህም በታማኝነት የሚከፍሉት ግብር በመዲናዋ የትምህርት፣ ጤና፣ መንገድና መሰል የመሰረተ ልማት አውታሮች በስኬት እንዲገነቡ እያስቻለ መሆኑን ተናግረዋል። ተመልካቾቻችን ለዕለቱ ያዘጋጀናቸው ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆይቻለሁ። መልካም ጊዜ።